ትላንትና ቀይና ነጭ ማሊያ የለበሰ በየትኛውም የዓለማችን ክፍል የሚገኝ መድፈኛ ሁሉ መቼም ይሄን የውድድር ዘመን በጭንቀት በውጥረት በውጣ ውረድ አልፎታል። ማሳረጊያው ፈንጠዝያ ደስታ ሆኖ ሐዘን ማስረሻውን አግኝቷል። የትዕግስቱን ጣፋጭ ፍሬም ቀምሷል። ሰሞኑን አርሰናል ሻምፒዮን መሆኑ ከተረጋገጠ በኋላ ቀናቱ ሁሉ ለአርሰናል ደጋፊዎች የደስታ ሆኖ ቆይተዋል። ትላንትና ታዲያ የዚሁ ደስታ መጨረሻ ባይሆንም ግን አርሰናል የሚሞሸርበት በዓለ ሲመቱ ሆኖ አክሊሉን የሚደፋበት ቀን ነበር። የመድፉን አርማ ደረታቸው ላይ የለጠፉ ደጋፊዎች በዓለም ዙሪያ ሲፈነጥዙ አድረዋል ስንል መቼም አዲስ አበባ ውስጥ ወይም በመላው ሀገራችን ከተሞች ያውም በብዙ እንደው ብዙ ደስታ የራቀው ብዙ የህይወት ፈተና ያለበት ዜጋ ሁሉ ሳይቀር የአርሰናል ደጋፊ ሆነ ትላንትና እና ሰሞኑን የሆነ የደስታ ዊንድ ፎል ገጥሞታል። ይሄንን ማየት እንዴት ያስደስታል። ዛሬም ደግሜ የምናገረው ይሄን የምትቃወሙ ለምን ተደሰቱ የምትሉ እግር ኳስ በደረሰበት ደርሳችሁ ማታቁ ፓሽን የማይገባችሁ እባካችሁ ዝም በሉ። ዝምታችሁ ወርቅ ነው። በየማህበራዊ ሚዲያው ላይ እየወጣችሁ አንዱ ካንዱ እርስ በርሱ በማይገናኝ ጉዳይ ይሄንን ያያያዛችሁ ፖለቲከኛ ነን የምትሉ ሌላም የምትናገሩት እንዴት ያስቀይማል። ምን አለ ቢደሰት ሰው? ምን አለ ደጋፊዎች 22 ዓመት እንላለን ሰሞኑን ደጋግመን። ቀላል አይደለም 22 አንድ ልጅ ተወልዶ እኮ በቃ ሙሉ ለሙሉ ለአቅመ አዳም ከደረሰ ከ4 ዓመታት በኋላ ከዛም በላይ ብዙ እንዴት ምን ያህል እንደጠበቁ እንደታገሱ እዚህ ውስጥ ያለው ተሞክሮ ቀላል አይደለም። ስፖርት ነው። ስፖርት ኃጢአት አይደለም። እና እንደዚህ ያለ ነገር ስሰማ ፊቴን ጭፍግግ አደርጋለሁ። የእግር ኳስ አላዋቂዎች ዝም ቢሉ እንመርጣለን። አሁን አርሰናል ሻምፒዮን ስለሆነ ምናልባት ኦኬዥኑ ተለይቶ ደስታቸው በተለየ በቃ እንዴት ነው ታምቆ እንደፈነዳ ብላስት እንዳደረጋል አይደል? እንደ ከባድ እሳተ ገሞራ ያኔ አፋር አካባቢ እንደፈነዳው እሳተ ገሞራ እሱ እስኪፈነዳ ድረስ ስንት መሬት መንቀጥቀጥን ያየን እና ብዙ ታምቆ አንድ ጊዜ ሲለቁት ደስታው ልዩ መስሎ ሊታየን ይችላል። እስቲ የሚቀጥለው የውድድር ዘመን ከዛም በተከታታይ እስቲ ይድገሙ። እንደዚህ ይሆናል ወይ? የዛ ሁሉ ትዕግስት እኮ ውጤት ስለሆነ እና የእግር ኳስን ዓለም አቀፋዊነት የማያውቁ ደግሞ እነርሱ ተጫዋቾቹ እኮ አያውቋችሁም ይላሉ። እንዴት የሚያስቀይም ንጽጽር መሰላችሁ ይሄ ደግሞ ቶም ክሩዝ አውቋችሁ ነው እንደ ፊልሙን ስታዩ የነበረው? አረ ሀገራችን ውስጥ ያሉ ዘፋኞችስ በጣም የሚደነቁት እያንዳንዱን ሰው የግድ ማወቅ አለባቸው እንደ አድማጩን? እንደዛ አይደለም። ይሄ ፓሽን ነው። ስፖርት፣ ፉትቦል ይህንን ጥልቅ ስሜት ለመረዳት ውስጡ መኖር ያስፈልጋል። ማህበረሰባዊ ፋይዳውን መረዳት በደንብ የፉትቦልን ምንነት መመርመር ይጠይቃል። እና ይሄ እንደዚህ አይነቱ ነገር አንድ ሰሞኑን ያየሁት ለጆሮ የሚቀፈኝ አስተያየት እዚህ ጋር መተቸት ያለበት ደስታው ሲገለጽ የሌላው መብት የሚነካ ከሆነ ከተማ የሚረበሽ ከሆነ ህግ የሚጣስ ከሆነ ወንጀል የሚፈጸም ከሆነ ይሄ መወገዝ አለበት። ከዛ ውጪ ግን ደስታን ለምን ገለጽክ እንደዚህ ለምን አልክ ለምን ጨፈርክ ብሎ ግን ጥያቄ ምቀኝነት እና ከእግር ኳሱ አካባቢ የሌሉ ሰዎች አሁን የማንቸስተር ዩናይትድ ደጋፊዎች ቅድም ከተላከልን አስተያየት መነሻነት መረዳት ትችላላችሁ። እረዳለሁ። የዩናይትድ ደጋፊዎች ፉትቦል ሳያውቁ ቀርተው አይደለም። ተቀናቃኝነት የአንድ ከተማ ክለቦች አይደሉም። እንግዲህ ደርቢ ስሜት አለኝ ሀገር የዛ ስሜት ውጤት ነው። የዩናይትድ ደጋፊዎች እንኳን ደስ አላችሁ ሲሉ ስሰማ ደስ ይለኛል ስፖርታዊ መንፈስ ስለሆነ። ግን ደግሞ አርሰናል ሻምፒዮን መሆኑን እስኪያረጋግጥ ድረስ በተቃራኒ ቢቆሙ አይገርመኝም። እነርሱም አርሰናሎች እኮ ለማን ዩናይትድ በተቃራኒ ቆማል። ግን ብዙ ጊዜ ሳስተውል የአርሰናል ደጋፊዎች የዩናይትድ ውድቀት እስከ መውረድ ድረስ አንድ ወቅት ላይ ሊወርድ ስጋት ገጥሞት ነበር። እስከ መውረድ ድረስ እዛ ድረስ የገፋ ግን ጥላቻ የላቸው። እዚሁ ውድድሩ ሊጉ ላይ እንዳለ መፎካከርን ነው የሚፈልጉት። ሊጉ ላይ እንዳለ እንዲወድቅ ነው ማየት የሚፈልጉት። እና ለዚህ ነው ብዙ የዩናይትድ ደጋፊዎች አሁን አቤት ምላሳቸውን አልቻልነው ምናምን ይላሉ። ግን እንኳን አደረገላቸው በጣም ለፍተዋል፣ በጣም ተጨንቀዋል ይላሉ። ይሄ እውነተኛ የፉትቦል የእግር ኳስ መንፈስን መካፈል ማለት ይሄ ነው። ስፖርታዊ መንፈስ ሁሌ ነው በአንድ አስተሳሰብ የማይተዋወቁትን አካላት በአንድ ላይ ጠቅልሎ ሁሌም እንደምለው ዓለም አቀፍ ሰፊ ክላን ይፈጥራል። ልክ እንደ አንድ ጎሳ ማለት ነው። በአንድ አይነት አንድ የአርሰናል ደጋፊ ማሌዥያ ቢሄድ በለበሰው ማሊያ ከማሌዥያ አርሰናል ደጋፊ ጋር ስለ ካይ ሃቨርትዝ ያወራል። የትም ሀገር ያለ የሆነ ቺሊ ላቲን አሜሪካ ቢሄድ ኢኳዶር ቢሄድ ስለ ፔሮ ሂንካፔ ያወራል። እና የፉትቦል የሚፈጥረው መተሳሰር ቀላል አይደለም። ለዚህ ነው ዘ ኢኮኖሚስት
በዚህ ሰፊ ዘገባው ብሪትን በፖለቲካው ብዙ ነገር እምቢ ብሏታል፣ በኢኮኖሚ እምቢ ብሏታል፣ በሌላም መስክ በአንድ ነገር ግን ያለ ጥርጥር ተሳክቶላታል። ፉትቦል ይላል። እንዴት የሚጥም መረጃ መሰላችሁ?